ሰላም ጤና ይስጥልን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለዐቢይ ጾም አራተኛ ሳምንት በሰላም አደረሳችሁ። ይህ የሰሜን ወሎ ሀገረ ስብከት የሕዝብ ግንኙነትና ሚዲያ ዋና ክፍል እየተዘጋጀ የሚቀርብላችሁ ሳምንታዊ የዐቢይ ጾም መርሃ ግብራችን ነው። በዛሬው መርሃ ግብራችን ቆይታ የሚያደርጉት የሰሜን ወሎ ሀገረ ስብከት የስብከተ ወንጌልና ሰንበት ትምህርት ቤት ዋና ክፍል ኃላፊ ከሆኑት መምህር ኤርምያስ አዳነ ጋር ቆይታ እናደርጋለን። የዩቲዩብ አድራሻችን ቤተሰብ ያልሆናችሁ ሰብስክራይብ ማድረግ፣ ቤተሰብ የሆናችሁ ደግሞ ላይክ ሼር ማድረግ የሚዲያው እንድታሳድጉ መርሃ ግብሮቻችን እየተከታተላችሁ ከኛ ጋር እንድትቆዩ እንጋብዛለን። ፈውስና ድነት በግዕዙ ይወራረሳሉ። እምነትና ሃይማኖት እንደሚለው አይነት ማለት ነው። አሁን ሃይማኖት ስንል መሰረተ እምነቱን ነው። ያው ሃይማኖት ስንል አንድነት ሶስትነት የምንለው መሰረታዊ የሆነ ዶክትሪኑን ነው። እምነት ስንል ግን በዛ ሃይማኖት ነን የህሊናችን ጥንካሬ። እምነት የሚጨመር የሚቀነስ ነው። ሃይማኖት ግን አይጨመርም አይቀነስም። በግዕዙ አመነ ነው። ሃይመነም አመነ አሳመነ ስለሆነ ይወራረሳሉ። በግዕዙ ከአማርኛው ሚስጥር አንጻር ነው ሊለያዩ የሚችሉትና ይሄም ደግሞ ፈወሰም ያው አዳነ ነው፣ ድህንም ዳነ ነው አዳነ ነው እና ከዚህ አንጻር ድህነትን ፈውስም በግዕዙ የመወራረስ ጸባይ አላቸው። ከአማርኛው ፍች አንጻርና ከያዙት ሚስጥር አንጻር ግን ሰፊ ልዩነት አላቸው። ፈውስ ፈውሰ ስጋን ነው የሚያሳይ፣ ድህነት ፈውሰ ነፍስን ነው የሚያሳይ። ድህነት ዘላለማዊ ሕይወታችንን እንዲሁም ደግሞ ከኃጢአት ስርየት ጋር የተያዘውን የሚያሳይ ነው ድህነት ብለን የምንጠራው። ፈውስ ማለት ደግሞ ፈለጠኝ፣ ቆረጠኝ፣ ወጋኝ ከሚለው ከስጋ ቁስል ከስጋ ደዌ ከዚህ ከውጣ ውረዱ ጋር የተያያዘ ይሄ ነው ፈውስ ተብሎ የሚጠራው። ስለዚህ ፈውስ ለሁሉ አይደለም፣ ለታመመ ሰው ነው ሊሆን የሚችለው። ድህነት ግን ለሁሉ ነው። ድህነት ግዴታ ነው። ድህነት የመዳንና ያለመዳን ጉዳይ ነው። ስለዚህ ድህነት ስንል ጌታ ክርስቶስ ሰው የሆነበት ነው። ዓላማው ሰው የሆነበት ነው። ፈውስ ግን ሰው የሆነበት አይደለም፣ አጋጣሚ የሚሰራ ነው። በዛውም ድህነትን ስናይ ድህነት በማን የለም፣ በጌታ በክርስቶስ በኩል ብቻ ሊፈጸም የሚችል ነው። አዳኛችን እሱ ነው። የሞተልን እርሱ ነው። የተሰቀለልን እርሱ ነው። ፈውስ ግን እግዚአብሔር መዳኛ አድርጎ በሰጠን መንገዶችም ሊከናወኑ የሚችሉ ለምሳሌ ሰው በእምነት ይፈወሳል፣ በጸበሉ ይፈወሳል፣ በመስቀሉ ሌላው ደግሞ በእጽዋትም በካህናት ጸሎት በዚህ ይፈወሳል። አሁን ፈውስ አይደል? የስጋ ፈውስ ነው። የታመመ ሰው ሐኪም ሄዶ ይፈወሳል። እጽዋትን ተጠቅሞ ይፈወሳል። አመጋገቡን አስተካክሎ ይፈወሳል። ስፖርት ሰርቶም ሊፈወስ ይችላል። ከዛም አልፎ ደግሞ ከበድ ያለው ደግሞ በጸበልም ይፈወሳል። በአባቶች በቅዱሳን ቃል ኪዳንም ይፈወሳል። ይሄ ሁሉ ምንድነው ግን ከስጋ ደዌ ነው ሊፈወስ የሚችለው። እንደውም አንዳንድ ጊዜ ለድህነት ማመን ግዴታ ነው። ለፈውስ ማመን በራሱ ግዴታም ላይሆን ይችላል። ምክንያቱም የማያምኑ ሰዎችም እጽዋትን መሰረት አድርገው ፈውሰ ስጋ ያገኛሉ። የማያምኑ ሰዎችም ከጸበሉ መጥተው እግዚአብሔር መሳቢያ እንዲሆን በተአምራቱ ተስበው ወደ እርሱ እንዲመጡ ፈውሱን ይሰጣቸዋል። ለመዳን ግን መጠመቅ ግዴታ ነው። ማመን ግዴታ ነው። መጠመቅ ግዴታ ነው። መቁረብ ግዴታ ነው እና እንደውም አሁን ከጠየቀው ጥያቄ ተነስተን ስንሄድ ሰይጣን ፈውስን በድነት ቦታ እንድንተካው የዓላማው ጦር አድርጎ ያው እንግዲህ ስራ አስፈጻሚዎችን ጋሻ ጃግሬዎችን ፊት አውራሪ አድርጎ ሰይጣን ያመጣው በተለይ ከፕሮቴስታንቱ ዓለም ጋርም ተያይዞ ከኛም ደግሞ ስጋዊነታችን ጋር ተያይዞ ያው አሁን በዚህ ዓለም ለስጋ እንደምንወጣም እንደምንወርደው ከፈውሰ ድህነቱ ይልቅ ደግሞ የሚያሳስበን ምን ሆነ? ፈውሰ ስጋ ሆነ። በዛም ላይ ደግሞ እንደ ቤተ ክርስቲያንም አሁን ይሄ ሰባኪነት፣ ይሄ አጥማቂነቱ፣ ዘማሪነቱ ነፃ መድረክ ነው። ተቆጣጣሪ የለውም። አሁን ሰባኪ ለመሆንም ዝም ብሎ መድረክ ወጥቶ መናገር ብቻ ሆነ። ሌላ ምንም መስፈርት የለውም። ዘማሪ ለመሆንም ዝም ብሎ ድምፅ ካለው ወጥቶ መዘመር ብቻ ሆነ። አሁን ባይታዊ ለመሆንም መነኩሴ ሆኖ ያው ስራ ለመስራት ይሄን ቆብና ቀሚስ መግዛት ብቻ ሆነ መስፈርቱ። ሌላ ምን አለ? ምንም አይነት በዚህ በኩል ጠንከር ያለ የቤተ ክርስቲያኗ አስተዳደርም የወሰደው መፍትሄ ስለሌለ ይሄው አጭበርባሪዎቹ በዙበት የቢዝነስ ሴንተር ሆነ ማለት ነው።
በዚህ በቤተ ክርስቲያኗ ስም እንኳን እየተጠለሉ አሁን ባለንበት ዘመን በህይወት እያሉ ገድል ያጻፉ እንኳን አለመታደል እኮ ነው። በህይወት እያሉ እኮ መልክ ያስደረሱ እንኳን እንደው መጽሐፍ የሚለው እንደውም የተናአዶ ለሰብ ዘንበለ ተራይ ተፍጻሜቱ ይላል። ሰውን መጨረሻውን ሳታይ ክፉም ደግም አትበለው። ክፉ ብትለው መጨረሻ ላይ ደግ ሊሆን ይችላል። ደግ ብትለው መጨረሻ ላይ ክፉ ሊሆን ይችላል። ስለዚህ የሰው ማንነቱ መነገር የሚኖርበት በሞት ጉዞ ከተጠናቀቀ በኋላ ነው እንጂ እስከ ሞት ድረስ ባለው ሁኔታችን ስንወርቅ ስንነሳ ነው የምንኖር። ምንነታቸውን ባለማወቅ ገድል ያጻፋሉ፣ መልክ ያስደርሳሉ። አለመታደል እኮ በስማቸው መዝሙር የሚዘመርላቸው ስዕላቸው የሚጸለይበታሉ። ይሄ አለመታደል፣ ይሄ የሰይጣን የዓላማው ጦር ሆኖ ቤተክርስቲያንን ለመዋጋት መዘባበቻ መሆን ነው እና ይሄ ፍጹም ከቤተክርስቲያን ደግሞ አንዳንዴ ደግሞ የፈውስ ቀን ተብሎ መርሃ ግብር የሚያዝ የፈውስ አገልግሎት ተብሎ ደግሞ መርሃ ግብር ተይዞ ይሄ በጣም የተወገዘ ስህተት ነው። አሁን የምናገረው ከመጽሐፍ ቅዱስ መሰረት ተነስቼ ነው። አሁን በዚህ ቦታ ጠብቁኝ፣ እዛን ጊዜ ፈውስ እናከናውናለን፣ ኧረ አንዳንዶቹ ደግሞ በቴሌግራም እንፈውሳለን የሚሉ አሉ። ህዝቡን ተደራሽ ለማድረግ ማለት ነው። በሶሻል ሚዲያ የሚፈውሱ በዩቲዩብ የሚፈውሱ አሉ። እንደውም ሰይጣኑም ለወዳጆቹ መቼስ ምስክር ሰጭ አይደለ? በሚካኤል ስም ያልወጣው በማርያም ስም ያልወጣው ሰይጣን በአባ ከሌ ስር ወጣ የሚሉ አሉ። ደግሞ ይሄ እኮ ስህተት እኮ ነው። ከሚካኤልና ከአባ ከሌ ማን ይበልጣል? ጧቱም አይነጻጸር። ቅዱስንና አንድ ማንነቱ ያልታወቀ ሰው ማነጻጸር አይቻልም። በመጀመሪያው መርሃ ግብር አይያዝም፣ የፈውስ ቀን ተብሎ አይያዝም። እስኪ ከጌታ አንጻር እንይ። እንደው በሚገርም እንደው ሁሉን ወንጌልን ስታነው አልፎ ሲሄድ ነው እግር መንገድ ነው የሚፈወሰው። አልፎ ሲሄድ አሁን ይህን በሽተኛ እኮ ፈወሰው የምንለው ወደ ቤተ መቅደስ ነው። ዓላማው ቤተ መቅደስ ወጥቶ ማስተማር ነው። ግን ከቤተ መቅደስ ተመልሶ ወደ ታመሙ ሰዎች ሲሄድ በጣም በደዌ የተያዘ ሰው አገኘ፣ ፈወሰው ይላል። እግር መንገድ ነው። ይህን ሰው ለመፈወስ አይደለም ወደዛ ሄደ። በሌላ ቦታ ወንዘ ይወርድ እምደብር ማቴዎስ 8 ላይ ከቁጥር 1 እያስተማረ ቆይቶ የተራራው ስብከት የምንለው ሲያስተምር ቆይቶ ከተራራው ሲወርድ ይላል ምን አለ? አንድ ለምጻም መጣና አንተ ከወደድክ ልታነጻኝ ትችላለህ አለው። ዳሰሰና እወዳለሁ ንጻ አለው። ዳነ ይላል። ሂድና መስዋዕት አቅርባ ተመልከት እንግዲህ ራስን ለካህን አስመርምር ሂድ አለው። አሁን መርሃ ግብር ይዞ የታመሙ ሰዎችን በዚህ ቀን ስም ለምመጣ እዚህ ቦታ ሰብስባችሁ ጠብቁኝ ብሎ ያዘዘበትም ቦታ የትኛውም ቦታ የለ፣ በዛ መንገድ የፈወሰበት የለ። ይሄ ብቻ አይደለም። የጌታን አስተምሮ ስናይ የሰይጣን ምስክርነትን ቁሞ አላደመጠም። እየሰማችሁኝ ነው? የሰይጣን ምስክርነትን ለምሳሌ እንዲሁ አጋጣሚ ወደ ጌርጌሴኖን ወንዝ አልፎ በሚሄድበት ጊዜ በመቃብር ስፍራ የሚኖሩ ሰይጣን ያደረባቸው 2 ሰዎች ወደ እርሱ መጥተዋል። በእነሱ ላይ አድሮ ያለ ሰይጣን በማቴዎስ ወንጌል ምዕራፍ 8 ከቁጥር 28 ላይ የሚገኝ ነው እና በእነሱ ላይ አድሮ ያለ ሰይጣን አንተ የእግዚአብሔር አብ የባሕርይ ልጅ ሆይ፣ ትክክል ነው እኮ ነው ንግግሩ። ጊዜው ሳይደርስ ታጠፋን መጣህን? ሰይጣን ነው እየተናገረ ያለው በእነሱ ላይ ያዳር። አሁን ንግግሩ የእግዚአብሔር አብ የባሕርይ ልጅ ሆይ፣ ትክክል ነው። የባሕርይ ልጅ ነው፣ የዳዊት ልጅ የአብ ልጅ ነው። ከዛም ጊዜው ሳይደርስ ልታጠፋን መጣህን? ሰይጣንን ደግሞ ሊያጠፋ እንደመጣም ያውቃሉ። አሁን እንዲህ ብለው ሲጠይቁት እውነት ነው አላለም። አሁን የጴጥሮስ ንግግርና በእነዚህ ሰዎች ላይ አድሮ ያለ ሰይጣን ንግግር እኮ አንድ ነው። ጴጥሮስም የእግዚአብሔር አብ የባሕርይ ልጅ ነው ያለው። እዚህማ በሰዎቹ ላይ አድሮ ያለ ሰይጣን የእግዚአብሔር አብ የባሕርይ ልጅ ነው ያለው። ጴጥሮስም ብፁዕ አለው። ሰይጣንን ግን ምን አለ? ዝም ብለው ውጣ። ምስክርነቱን እስከ መጨረሻው አላናገር፣ ዝም ብለው ውጣ አለው። ምክንያቱም የእግዚአብሔር ጌትነት በሰይጣን ምስክር ሰጭነት አይደለም መነገር ያለበት። ሰይጣን አመልክቷቸው የመጡ ሰዎች ሰይጣን አመልክቷቸው ነገም ይወጣሉ። የሰይጣን ምስክርነት ቁጥር ውስጥ አይገባም። የእግዚአብሔር መንግስት ለማሳወቅም አያበቃም። ከዚህ አንጻር ዝም ብለው ውጣ ነው ያለው። ምክንያቱም በእውነታ መሀልም ሐሰትም ስለሚደባልቅ፣ በእውነታ መሀል ሐሰትም ስለሚያመጣ። አሁን ከዚህ አንጻርና የዘመኑን እስኪ እንመልከተው። አሁን እና አባ ከሌ እና አጥማቂ ከሌ እንደው አይደሉም እንጂ እግዚአብሔር ቢያደርግላቸው ቅዱስ ናቸው እንበልና ቅድስናቸው ማን ነው የመሰከረላቸው? ሕይወታቸው በመጽሐፍ ቅዱስ ሲመዘን ባዶ ነው። ማን መሰከረላቸው? ሰይጣን ነው እኮ የመሰከረላቸው።
አሁን አባ ከሌ አጥማቂ ከሌ የምንለው አባ አቃጠሉኝ ገና ሳያቸው ስማቸውን አታንሱብኝ ይላል። ማን ነው እያለ ያለው? ሰይጣን እኮ ነው። እና በሰይጣን ምስክርነት ደግሞ የሰው ማንነት አይረጋገጥም። እግዚአብሔርም የሰይጣን ምስክርነት አልተቀበለም። ከዛ ሳልፎ መንፈስ ዋለ ነው የሚባለው። ምን አይነት መንፈስ እንግዲህ አስቡት። እንግዲህ ምን ይላል? እከሌ ነው የዋለብህ፣ እከሌ ነው የዋለብሽ፣ እከሌ ነው ጠላትህ። እና የእግዚአብሔር መንፈስ ቅዱስ እውነታ መንፈስ ቢሆን ሰውን ከሰው ያጣላል? ሰውን ከሰው ያጋጫል? ይህን ሰው ሄደ መንፈሱ እንዲህ ብሎ ለፈለፈ ተባለ፣ ሂዶ ትዳሩን ፈታ፣ ሰው ጋር ተጣላ። ምኑን የእግዚአብሔር መንፈስ ሆነ? ልክ በዚህ መንገድ እያጭበረበሩ እያስመሰሉ የሚኖሩበት አንዳንድ ጊዜ ከሰይጣን ጋርም ቃል ኪዳን ተግባብቶ ጉዳዩ ሊፈጸም ይችላል። መረጃም ሊያደርስ ይችላል አይደል? እና ከዚህ አንጻር እንዲህ አይነቱ አካሄድ የተወገዘ ነው፣ መጽሐፍ ቅዱሳዊም አይደለም። በግብረ ሐዋርያት ምዕራፍ 16 ከቁጥር 16 ላይም የተጠቀሰ አንድ ታሪክ አለ። ስለዚህ ለጸሎት ስንሄድ የሟርተኝነት መንፈስ ያደረባት አንድ ሴት ልጅ አገኘችን ይላል። ቅዱስ ሉቃስ ነው እየጻፈ ያለው። ከቅዱስ ጳውሎስ ጋር ያለውን ሐዋርያዊ ጉዞ ነው እየጠቀሰ ያለው። በጥንቆላ የምታገኘውን ብዙ እጅ መንሻ ለጌቶቿ ታገባ ነበር። ከዚያ በኋላ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯችኋል እያለች ትጮህ ነበር ይላል። ትክክል ናት አይደል? ንግግር እኮ ትክክል ነው። የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትን መንገድ ያስተምሯችኋል። ትክክል ናት። ግን እየጮኸ ያለው በእሷ ላይ አድሮ ያለ ሰይጣን ነው። እየጮኸ ያለው እውነት ነው፣ ተናጋሪው ግን ሐሰተኛ ነው። ከዚህ አንጻር ምን አለ ቅዱስ ጳውሎስ? እንደ አባቱ እንደ ጌታው እንደ ክርስቶስ እንዲህ አለ። ብዙ ቀንም እንዲሁ ታደርግ ነበር፣ ጳውሎስንም አሳዘነችው። መለስ ብሎ መንፈስ ርኩስ ከእርሷ እንድትወጣ በጌታ በኢየሱስም አዝዣለሁ አለ። ወዲያው ተዋት። ከዛ በኋላ ታሪኩ ይቀጥላል። አሁን እዚህ ላይ የምናሳየው እነ ቅዱስ ጳውሎስ እያስተማሩ ነው፣ እየወጡ እየወረዱ ነው፣ በማያምን ሰው መካከል ናቸው። ስለዚህ በዚች ሴት ላይ ያለ ሰይጣን እነዚህ ሰዎች እውነተኞች ናቸው፣ ወደ እውነተኛው መንገድ ይመሯቸዋል እያለች ነው። ምክንያቱም በጥንቆላ መስመር የተሰማራች ስለሆነች በአካባቢው የምትታወቅ ናት። እርሷማ እንዲህ ካለች ብለው ህዝቡ እንዲመጡ እሷ እንኳን እንዲህ እያለች ነው፣ እውነቷን ነው ተቀበሉን ብሎ ምስክርነቱን አላጸደቅም። ዝም ብለው ውጣ ነው። ጌታም የሰይጣን ምስክርነትን አልተቀበለም። ሐዋርያትም በዚህ መንገድ የሰይጣን ምስክርነትን አልተቀበሉም። ሐዋርያትም ይሁኑ ጌታም ይሁን መርሃ ግብር አመቻችተው የፈውስ ቀን አዘጋጅተው አልፈወሱም። ምክንያቱም ክርስቶስ የተወለደበት ዓላማ ለመፈወስ አይደለም። ሐዋርያትም ዓለምን ዙሮ የሚያስተምሩበት ዓላማ ለመፈወስ አይደለም፣ ዓለምን ለማዳን ነው። ነገር ግን አስተምሯቸው ቀና እንዲሆን በአጋጣሚ የሚፈውሱት ይኖራል። ጌታ ክርስቶስ የመጣበት ዓላማ መፈወስ ቢሆን አንድ በሽተኛ ብቻ እኮ 38 ዓመት የታመመውን ብቻ እኮ አይፈውሱም ነበር፣ ሙሉውን ይፈውሳቸው ነበር። እርሱ አይደለም የመጣበት ዓላማ፣ ከነፍስ ደዌ ለመፈወስ ነው። ዓለምን ዘላለማዊ ሕይወት እንዲያገኝ ለማድረግ ነው። ይሄ እግር መንገድ የሚሰራ ነው። እንደው ምሳሌው እንደው ብዙም ባይመጥንም ለምሳሌ አሁን ወልዲያን ያለ ነው አይደል? ከዚህ ተነስቶ አዲስ አበባ የሚሄድ ሰው ደብረ ሲና አካባቢ ሲደርስ ቆሎ ገዛና በላ። እዚህ የተነሳ ደብረ ሲና ቆሎ ለመብላት አዲስ አበባ ገብቶ ስራውን ለመስራት ነው። እግር መንገድ ግን ሌላም የሚሰራው ስራ ይኖራል። ስለዚህ ዓለምን ለማዳን ነው ጌታ የመጣ። ሐዋርያትም ዙሮ የሚያስተምሩ ዓለም ድነትን እንዲወርስ ነው፣ በእርሱ ያመኑት ሁሉ ስለሚድኑ። ነገር ግን እግር መንገድ ግን የፈውስ ስራንም ይሰራሉ፣ የታመሙትን ይፈውሳሉ። ያ ማለት ምንድን ነው? ትምህርታቸውን በተአምራት ለማረጋገጥ ለማጽደቅ። እንደውም በማርቆስ ወንጌል ምዕራፍ 16 ከቁጥር 17 ላይ ወዛቲ ተአምር ትተልዎሙ ለለ ያምኑ በስሜ፣ በስሜ የሚያምኑትን ይች ምልክት ትከተላቸዋለች ይልና ከዛ በኋላ እባቡን ጊንጡን በእጃቸው ይይዛሉ የሚነካቸው የለም እያለ ታላላቅ ተአምራትን እንደሚያደርጉ ይገልጽልናል። እዚህም ቀጥታ ማንበብ እንችላለን። 16-17 ላይ እንዲህ ይላል፣ ይህችም ምልክት ታምራት ማለት ነው፣ በስሜ የሚያምኑትን ትከተላቸዋለች። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋም ይናገራሉ፣ እባቦችን በእጃቸው ይይዛሉ፣ የሚጎዳቸውም የለም። የሚገድል መርዝ ቢጠጡም የሚጎዳቸው የለም። በድውያን ላይም እጃቸውን ይጭናሉ፣ ድውያኑም ይፈወሳሉ ይላል።
ስለዚህ አሁን ይሄ የሚያሳየው ምንድን ነው? ድውያንን መፈወስ፣ ፈውስ መስጠት የጌታ የክርስቶስ ደቀ መዛሙርት መሆናቸውን ማረጋገጫና ወንጌልን ለማስተማር አንድ ማሳለጫ መንገድ እንጂ ዋናው ዓላማቸው ወንጌልን ማስፋፋት ነው። ወንጌልን ማስተማር ነው። ለድነቱ ወደ ክርስቶስ እንዲመጡ ለድነት እንዲበቁ ማድረግ ነው። የዘመናችን አጥማቂያን ወይም ፈዋሽነን የሚሉ ባሕታውያንን የሚሉ ጸጉራቸውም እኮ እንግዲህ ምን የሴቶቹ ጸጉር እየተጠራጠር ነው አይደል? እንኳን የነሱ የሚቀጠልም ሊሆን ይችላል። ከዛ አንጻር ደግሞ ልብሳቸውም ከተፈለገው ቦታ የሚገዛ ነው። እንደው ጥንቱን ባሕታውያን ሲባሉ ተባይተው ማለት ብቸኛ ሆነ ማለት ነው። ባሕታዊ ማለት ብቸኛ ወይም በአታዊ ወይም ባሕታዊ። በአታዊ ማለት ዘግቶ፣ በአት ማለት ዘግቶ የሚኖር፣ በአት ማለት የሆነ ለጸሎት የሚጠቀሙት ነው አባቶቻችን። እና ስለዚህ ዘግቶ የሚኖር በአታዊ ወይም ባሕታዊ ማለት ደግሞ ተባይተው ብቸኛ የሆነ እግዚአብሔር ብቻ የእርሱ የሆነለት። እንደውም በገዳም የሚኖረው የማህበር ሕይወት ነው። ባሕታዊ ማለት በገዳም ከሚኖሩትም የበለጠ የአኗኗር ሕይወት ያለው፣ በዓለም ከሚኖሩት በገዳም የሚኖሩት የተለየ የቅድስና ሕይወት አላቸው። በገዳም ከሚኖሩት ደግሞ እየበቃ ሲሄድ ዘግቶ ይኖራል። ብቻውን ወደ በረሃ ይወርዳል። ያ ነው ባሕታዊ የሚባለው። አሁን እኮ ባሕታውያን የሚባሉት ፌስቡክ ላይ ነው ያሉት። አሁን ባሕታውያን የሚባሉት ቴሌግራም ላይ ነው። አሁን ባሕታውያን የሚባሉት እኮ ከተማ ላይ መርካቶ ላይ ነው ያሉት። አሁን እነዚህ ባሕታውያን ሊባሉ ይችላሉ እንዴ? ለስሙም ብቁ አይደሉም፣ እንኳን ባሕታውያን የሚሰሩትን ስራ ለመስራት። ስለዚህ እንዲህ አይነቱ ከእጽዋት ጋር ከመንፈሰ ሰይጣን ከመንፈሰ ዛር ጋር የተገናኘ ከርኩስ መንፈስ ጋር የተገናኘ አሰራር እንጂ ከቅድስና ጋር የተገናኘው አሰራርስ እንኳን መርሃ ግብር አመቻችቶ ልገኝኔ ሰው ቅድስናቸውን ሲያውቅም ርቀው ነው የሚሄዱት። እንደ የና አባታችን የና አቡነ ገብረ መንፈስ ቅዱስ ታሪክ አለ። እንግዲህ በግብፅ በረሃ ነው ገዳመ አስቄጥስ ነበሩ። ከዛ ወጥተው ነው እንግዲህ ግብፅ በረሃ ላይ። ስለዚህ በገዳም ሳሉ የፈውስ ጸጋ ስለተሰጣቸው የታመሙትን ይፈውሱ ስለነበር በጣም ሰዎች በዝተው ሲመጡ ውዳሴ ከንቱ ይሆንብኛል ብለው ትተውት ወደ ገዳም ሄዱ ነው የሚለው። ካሜራ መጡ፣ ቪዲዮ ማን ይሄ ተቀረጸ የሚል የለም። አሁን ላይ ደግሞ ምንድን ነው በቪዲዮ የታገዘ በካሜራ የታገዘ በአውዲዮ የታገዘ እንደው ለዛውም የሰይጣን ምስክርነት መጽሐፍ ቅዱሳዊ መሰረት የሌለው ለዛውም የሰይጣን ምስክርነት የገቢ ምንጫቸው ሆኖ ደግሞ እየተሸጠ ቪዲዮም ካሴቱም ምንም እኮ እየተሸጠ መጽሐፉም እየተሸጠ የገቢ ምንጭ ነው። ይሄ እኮ ቢዝነስ ነው። ከዛስ እና አባ የባረኩት መስቀል እና አባ የባረኩት ጧፍ እና ከና አባ ተመልከቱ። እንግዲህ እንደው አንዳንድ ጊዜ ሰው በስም ያምናል። ከኢየሩሳሌም የመጣ ዕጣን፣ ከኢየሩሳሌም የመጣ መስቀል፣ ከኢየሩሳሌም የመጣ እንደዚህ። አሁን ምንም ከቦታ ጋር ሳይሆን መስቀሉን የምናከብረው ከዚህ መንጣቱ ሳይሆን ጌታ ክርስቶስ ደሙን ስላፈሰሰበት ሌላ ምንም የለው። ስሪቱ አይደለም የእንጨት የሆነ የወርቅ ይሁን የምን ይሁን ማዕድኑ አይደለም ክብሩ፣ በሱ በኩል የተፈጸመው የማዳን ስራ ነውና ስለዚህ ሰዎችም ይህን መንፈሳዊን አገልግሎት መሸቀጫ መነገጃ አድርገውታል። እንደውም ባለፈው ሳምንት የአባቴን ቤት የገበያ ቤት አደረጋችሁት፣ የሌባ የወንበዴ ቤት አደረጋችሁት አይደለም የሚለው ገበያ አደረጋችሁት ብሏል። ትክክለኛው ለእነዚህ ሰዎች የሚያርፍ መሸቀጫ አደረጉት። መስቀሉ መነገጃ ሆነ፣ ጸበሉ መሸቀጫ ሆነ። ተመልከቱ። ባሕታዊ የሚለው ስምም እኮ ያው እንግዲህ በንግድ እኮ የአንዱን ስም አንዱ ሲጠቀም ያስከስሳል አይደል? አሁን የትክክለኞቹን ባሕታውያን ስም ወስደው አጠላሹት። ተመልከቱ። የትክክለኛው አባቶችን ቆብ አስደፈሩት። የትክክለኞቹ አባቶችን ቀሚስ አስነወሩት። በስሜ ይመጹ ብዙሃን ይመጹ በስሜ ማለት እኮ እንዲህ አይነቶቹ ነው። ስለዚህ ከዚህ አንጻር እንዲህ አይነቱ አሁን ላይ እየሄደ ያለው ከቀኖና ቤተክርስቲያን ውጭ ነው። ግን ዋናው ነገር እኛ ምን ማድረግ አለብን፣ ህዝቡስ ምን ማድረግ አለበት የሚለውን እንደው መለስ ብሎ ማሰብ ይኖርበታል። መለስ ብሎ ማሰብ ይኖርብናል። ቢያንስ እንኳን መለኪያ ይኖረን። እንደው እንደ ምሳሌ የምጠቅሳት ዮሐንስ ወንጌል ምዕራፍ 4 ላይ ያለችው አንዲት ያች ምስኪን ሴት አለች። 7 ባሎች እንዳገባች ያው ባል ይሞትባት እንደነበር ለትዳር ሕይወት ያልታደለች አንዲት ሳምራዊት ሴት ነበረች። ያው በቀትር ጊዜ ውሃ ልትቀዳም የመጣችው ካለው የማህበረሰቡ የስነ ልቦና ጫና አንጻር ነው። እቺ ገፊ እንደዚህ የሚል ስም ተሰጥቷታል። የተበደለችው እሷ፣ የሞተባት እሷ፣
ደግሞ መልሰው ደግሞ የምትገፋው እሷ እና በዚህ አይነት ሁኔታ ጌታ ክርስቶስን ወንዝ ዳር ውሃ ከምትቀዳበት መጥቶ ሲያልፍ አጋጣሚ ባገኛት ጊዜ የተነጋገሩት ነገር አለ። እሷ አሁን ጌታ እውነታ ነው የሚያስተምራት፣ ብሉይና ሐዲስ ነው የሚጠቅስላት። ግን ዕለቱን አልተቀበለችው። ምን አላቸው? አንተኑ ተአቢ እምያዕቆብ አቡነ፣ አንተ ከአባታችን ከያዕቆብ ትበልጣለህን ነው ያለችው። ትክክለኛ መመዘኛ ነው እኮ። ከዛ በኋላ ነው ነገሩን ሲያስተምራት ሲገባት ከያዕቆብ መብለጥ ሳይሆን የያዕቆብ ጌታ መሆኑን ስታውቅ ነው እንደገና እሷም ሐዋርያ ሁና የሀገሩን ሰው ሁሉ ጠርታ ኑ ላሳያችሁ አይታችሁ መኑ በማለት ይዛ የመጣቸው እና ምን ለማለት ፈልጌ ነው፣ እርሷ ከአባታችን ከያዕቆብ ትበልጣለህን ካለች አሁን ዛሬ ቅድስና አለን፣ እንጸልያለን፣ እንፈውሳለን፣ ጸበል የሚሸጡ ቅባ ቅዱስ የሚሸጡ ብዙዎች ናቸው መነገጃ ያደረጉት። እነዚህን ሰዎች ከአባቶቻችን ከሐዋርያት ትበልጣላችሁን ማለት ነው የሚጠበቅብን። በመጽሐፍ ቅዱስ እንመዝናቸው። አባቶቻችን ሐዋርያት እነ ቅዱስ ጴጥሮስ በጥላቸው ይፈውሱ ነበረ። እነ ቅዱስ ጳውሎስ በልብሳቸው ዘርፍ ይፈውሱ ነበረ። ግን የሰይጣንን ምስክርነት አልተቀበሉም። መርሃ ግብር ይዘውም በዚህ ቀን ቆዩ ብለው ገንዘብ አላሰባሰቡም። ይሄንን የፈውስ አገልግሎታቸውን ወንጌልን ለማስተማርና ለማሳለጥ ነው እየተጠቀሙበት። ወይም እንጂ እናንተ ከአባቶቻችን ከነ አቡነ ገብረ መንፈስ ቅዱስ ከነ አቡነ ተክለ ሃይማኖት ትበልጣላችሁን ነው ማለት የሚጠብቅባቸው። እና አቡነ ገብረ መንፈስ ቅዱስ ሰው በዝቶ ሄደባቸው፣ ውዳሴ ከንቱ ይሆንብኛል ብለው ወደ ገዳም ሄዱ። ትክክለኛ ባይታዊ ቢሆኑ ገዳም ነበር የሚኖሩት። እንደው ሰው ከተማ ላይ አግኝቶ ባይታዊ ይላል። ተመልከት። እንደው አንዳንድ ጊዜ ምን ያህል ከሃይማኖታዊ እውቀት ሰው ወደ ኋላ መሆኑ፣ ሃይማኖታዊ ግንዛቤ አለመኖሩ ያለፈ ያገደመ። እንደውም በዳዊት መዝሙር ላይ አለ ወይ በላ ሁሉ ኃላፊ ፍኖት የሚላለ መንገድ ላይ የተዘራ እህል ኃላፊ አግዳሚ ነው። በተለይ እንደ እሸት አይነቱ እንደ ሽምብራ እንደ ባቄላ አይነቱ ያለፈ ያገደመው እሸት ይበላዋል፣ ደግሞ ከብትም ይበላዋል። እንደው ሰውም ከብቱም ሁሉም ነው። መንገድ ላይ ያለ ነገር ከባድ ነው በደንብ ካልታጠረ። አሁን የኛ ምእመንም እንደዛው ነው የሆነ። ያለፈ ያገደመ የሚዘግ ነው። ያለፈ ያገደመ የሚነዳው ተከታይ ሆነ። አሁን እነዚህ ሰዎች ክርስቶስን እንዲከተሉ ከማድረግ ይልቅ እነሱ እንዲከተሉ ደጋፊ እኮ ነው ያደረጓቸው። ሐዋርያት አስተምረው እኮ ማን ነው እንዲከተሉ? ክርስቶስን ነው እንዲከተሉ ያደረጉት። እንደውም የሆነ ቦታ ላይ ጳውሎስን ከደቀ መዝሙር ጋር ሊያስተምር ሄዶ በነበረበት ጊዜ ያደረጉትን ታምራት አይተው አማልክት መጡ ብሎ እስከ መስገድ ደርሰው ነበር። አይ ስግደት ለክርስቶስ ነው፣ እኛ የክርስቶስ ባሪያዎች ነን ያሉት። አሁን ያሉትስ ምንድን ነው? እኛ ቅድስና የተሰጠን እንደውም አንዳንድ ጊዜ በሶሻል ሚዲያ እንደምናየውስ እነ ቅዱስ ዮሐንስ መጥምቅ ያጠመቁት ወይም ያስተማሩት ዮርዳኖስን ዙሪያ ነው፣ እኛ ግን ዓለምን አጠመቅ ነው የሚሉም አሉ። ይህ እኮ አለመታደል ነው። በትክክለኛ አይምሮ የሚሰራ ጤነኛ ሰው መንፈሰ እግዚአብሔር ያደረበት ሰው ከዮሐንስ መጥምቅ እበልጣለሁ ሊል አይችልም። ከዮሐንስ መጥምቅ እበልጣለሁ አረማ እንዲህ ብሎ ይባላል። አንዱ ጌታ በአንደበቱ ሴቶች ከወለዷቸው ሁሉ ማንን የሚበልጥ የለም፣ መጥምቁ ዮሐንስን የሚበልጥ የለም ብሏል። ከዚህ የበለጠ ምስክርነት እኮ እኛ እንሻ። እኔ ከሱ እበልጣለሁ የሚል ካለ ከየት እንደሆነ መመርመር ነው። የመጨረሻ ጥቅስ በአንደኛ ዮሐንስ ምዕራፍ 4 ከቁጥር 4 ላይ እንዲህ የሚል ቃል አለ። አሃዌ አመክርዋ ለኩላ መንፈስ። እንደውም ጥቅሱም ባነበው ራሱ ደስ ይለኛል እና እንዲህ ይላል፣ ወንድሞቻችን ሆይ ይላል። ይህንን ለሁላችን እንውሰደው። መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስና የሐሰትን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚያምን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም። ይህም እንደሚመጣ የሰማችሁት ሐሳዊ መሲህ ነው እያለ በጥቅሉ ወደፊት የሚመጣውን ነገር ተናግሯል እና መመርመር አለብን ከየት እንደሆነ። ይህ አስተምሮ መጽሐፍ ቅዱሳዊ ነው አይደለም፣ ግለሰባዊ ነው መጽሐፍ ቅዱሳዊ ነው የሚለውን ማየት ይኖርብናል እንጂ በዓለም ላይ እንኳን በክርስትና ስም የሚያጭበረብሩ ክርስቶስን አምላክ አይደለም ብለው የሚሳደው የሚክዱን መኖር ይችላሉ። ይህ ዓለም የጋራ ነው፣ የወል መሬት ነው። ይህ ዓለም ኃጢአተኞችም ይኖሩበታል፣ ደጎችም ይኖሩበታል፣ አራዊቱም እንስሳቱም ሁሉም ይኖሩበታል። የጋራ ነው። ሆኖም ግን ሰው መርጦ ነው መኖር ያለበት።
ስለዚህ በትምህርት ደረጃም ሐሰተኛ ትምህርት የሚሰራጭበታል፣ በጎ ትምህርት የሚሰራጭበታል። ሐሰተኛ መምህራንም አሉ፣ በጎ መምህራንም አሉ። ሰው መለየት ነው የሚጠበቅበት። ከእንስሳት እንኳን አእምሮ ግዕዛን የሌላቸው እንደ ፈረስ አይነቶቹ እንደ አህያ አይነቶቹ ጠጠርና ባቄላ ቢያቀርቡላቸው አብሮ ተገኝቷል ብሎ አብሮ አይበሉት። በተሰጣቸው ደማዊት አእምሮ ቡፍ ቡፍ እያሉ እየለዩ ባቄላ ባቄላውን ጠጠሩን እየተው ሰው ታዲያ ከእንስሳት ያንስ? ስለዚህ ሐሰተኛ መምህርና እውነተኛ መምህር፣ ሐሰተኛ መነኮሳትና እውነተኛ መነኮሳት፣ ሐሰተኛ ካህናትና እውነተኞች ካህናት ይቀጥላል እንዲህ እያለ ምንጊዜም እውነትና ሐሰት ብርሃንና ጨለማ በተቃራኒ አሉ። ሰው መለየት ነው ያለበት፣ መለየት ነው ያለበት። ስለዚህ ደግሞ እንዴት መለየት እንዳለብን ጌታ ምን ብሏል? ብዙኃን ይመጹ በስሜ ካለ በኋላ ግን ምንድን ነው ያለው? የበግ ለምድ ለብሰው ይመጣሉ ነው ያለው። የበግ ለምድ ለብሰው ይመጣሉ ካለ በኋላ ግን ወእንፍሬሆሙ ተአምርዎሙ ያለን ይህንን ነው። ባለባበሳቸው አናውቃቸውም፣ ባነጋገራቸው አናውቃቸውም፣ በምናቸው ታውቋቸዋላችሁ ነው ያለው። ወእንፍሬሆሙ ተአምር በፍሬያቸው ታውቋቸዋላችሁ ይላል። ጌታም እኮ ሲያስተምር እንደው ሌላው የምትተው በግብሬ እመኑ ስራዬን አይታችሁ እመኑ ነው ያለው። ለእኛ ደግሞ መመሪያ ሲሰጠን ከፍሬያቸው ታውቋቸዋላችሁ። ብዙዎች የበግ ለምድ ለብሰው ወደ እናንተ ይመጣሉ፣ ውስጣቸው ግን ነጣቂ ተኩላ ነው በማለት ነግሮናል። ስለዚህ ከስራቸው ተነስተን ማየት እንችላለን። ከስራቸው ተነስተን ስለ ግል ክብራቸው ነው የሚጨነቁት፣ ስለ ክርስትና ክብር ነው የሚጨነቁት። ቢዝነስ ነው የሚሰበስቡት፣ ምዕመናንን ነው ለክርስቶስ የሚሰበስቡት? ምዕመናንን ነው ወደ ክርስቶስ የሚያመጡት ወይስ ምዕመናንን ወደ ራሳቸው ነው የሚወስዱት? ለክርስቶስ አባልነት ነው የሚያደርጓቸው ወይስ የራሳቸው አባል ነው የሚያደርጓቸው የሚለውን ከአባቶቻችን ታሪክ ከአባቶቻችን አስተምሮና ስራ ጋር አሁን ያለውን እያነጻጸርን ከአባቶቻችን ጋር አንድ የሆነውን መውሰድ ያልሆነውን ደግሞ መተው። አንተ ከአባታችን ከያዕቆብ ትበልጣለህን ብላ እንዳነጻጸረች እኛም በአባቶቻችን ሕይወት እያነጻጸርን እየመዘን መከተል ይኖርብናል። ለምእመናን እንደው ለሁሉም ይህን ቃል ለሚሰማ ለሁላችንም የሚገባን እንዲህ አይነቱ አካሄድ እንጂ እነከላይ ኑሩ እነከላይ ኑሩ ማለት የቃላት ልውውጥ ምንም አይሰራም። ነገር ግን አስተምሯቸውን በኦርቶዶክስ አስተምሮ መመዘን እና ፈውስ በተለያየ መንገድ እንደሚመጣ ደግሞ ታሳቢ ማድረግ። ዓላማውም ፈውስም መለኪያ አይደለም። ሰው በስጋ ስለታመመ ኃጢአተኛ አይደለም፣ በስጋ ስለተፈወሰ ደግ አይደለም። እንዲሁም ሰው በስጋ የታመሙትን ስላዳነ ደግ አይደለም፣ ስላላዳነም ኃጢአተኛ አይደለም። ምክንያቱም በስጋ የታመሙ ዶክተር ሲያድን የለ ዶክተሩ በሽታችንን አየና ከዛ በኋላ ሁኔታውን አይቶ መድኃኒት አዞ አዳነን። እጽዋትን አዳነን አይደል? እጽዋቱም ቅዱስ አንለውም፣ ዶክተሩም ቅዱስ እናለው አንለውም። ስለዚህ ስጋዊ ድነት ስጋዊ ፈውስ በአንድም በሌላም የሚመጣ ነው። እንዲህም እንደ ትልቅ ነገር የሚቆጠር አይደለም። ዋናው ትልቁ ዓላማችን ማን ላይ ነው? ነገረ ድነት ላይ ነው። ነገር ግን አሁን ላይ ምን ሆነ? ነገረ ድነቱ ተረስቶ ይኸው ፈውሰ ስጋው ብቻ ላይ ጎልቶ የወጣበት ጊዜ ነው እና ይህንን እንግዲህ በዚህ ልክ እንድንረዳው እንድንገነዘበው ይህን ነገር ደግሞ ተረድተን ተገንዝበን እንድንሰራ አምላካችን ያግዘን እላለሁ። ሁላችንም ውለታ ቢስ እንዳንሆን እግዚአብሔር ላይ ያንዳንዳችን የሰራልን ስራ አለ። ስለዚህ ውለታ አክባሪ ሆነን እግዚአብሔርን እስከ መጨረሻው በአገልግሎታችን ጸንተን ማገልገል እንዳለብን ነው የማሳስበው። ሌላው ደግሞ አሁን በሁለተኛ ደረጃ ካነሳ ነው በተለይ ከፈውስ ከድነት ይሄ በየቦታው የፈውስ አገልግሎት እንደዚህ የሚባለው አንጻር ጋር ተያይዞ እንደ መዋቅር ምን መደረግ አለበት፣ እንደ ምዕመናንስ ምን መሆን አለበት የሚለውን እንደው ሀሳብ ስሰጥ እንደ መዋቅር ብዙ ጊዜ እነዚህ ሰዎች ቢዝነስ እንዲሰበስቡ ምዕመናንን በዚህ መንገድ እንዲሄዱ ምዕመናን ወደ እነሱ እንዲጎርፉ ያደረጋቸው የቤተ ክርስቲያኗ መዋቅር የሚገባውን ስራ ባለመስራቱ ነው። ከታች ከሰበካ ጉባኤ ጀምሮ እስከ ቅዱስ ሲኖዶስ ድረስ በዚህ አይነት ስራ አልተሰራበትም። አብዛኞቹ አጥማቂያን የሚባሉት መነሻቸው እኮ ዙሮ ደብር ነው። ጎጆ ሲወጡ ነው ራሳቸውን ችለው የሚሄዱት እንጂ መነሻቸው ደብሩ ላይ ነው። በተለይ ደግሞ በኢኮኖሚ ደከም ያሉ አብያተ ክርስቲያናት ህንፃው እንዲያልቅላቸው
ሰው ትኩረት ወደ እነሱ እንዲመጣ እነዚህን አጥማቂያን ተባብለው ይዘው መተው ገቢ ከሁለት ያው አጥማቂው መጥቶ ያጠምቃል። ከዛ በኋላ ገቢ ከሁለት እኩሌታው ለቤተ ክርስቲያን እኩሌታው ለአጥማቂ በዚህ መንገድ የሚያሰሩ አሉ። አሁን እንዲህ አይነቱን አሰራር ሰበካ ጉባኤ ነው ወዶ ፈቅዶ የሚያደርገው። እንዲህ ሲሆን ከላይ ያለው ወረዳው ሲቆጣጠር ከዛ ሲያልፍ ሀገረ ስብከቱ ከጠቅላይ ቤተ ክህነት ደረጃ በቃ ከዛ በኩል መመሪያም ሲሰጥ መዋቅሩ ምንድን ጠንከር ሲል የቤተ ክርስቲያን ንዋየ ቅድሳቷን ሌላ አካል እስከ መጠቀም ደርሷል። ቦታዎቿን እስከ መቀማት ንዋየ ቅድሳቷን ደግሞ እስከ መቀማት አሰራሯን ደግሞ እስከ ማበላሸት የሚደርሰው መዋቅሩ ሲላላ ነው። እና ስለዚህ እንደ ቤተ ክርስቲያን መዋቅሩ ከእያንዳንዱ ነፍስ ወከፍ ከምእመን አንድ ለአንድ ግንኙነት ድረስ አለው እና እንደዚህ አይነት መዋቅር በዓለም ደረጃም የለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመዋቅር ይሄ አሰራር ምንም ከዚህ የተሻለ መዋቅር ሊገኝ አይችልም። ምክንያቱም በነፍስ አባት በኩል እያንዳንዱ ምእመን ይገኛል። ነፍስ አባት ተጠነቱ ለሰበካ ጉባኤ ነው። ሰበካ ጉባኤ ደግሞ ለወረዳ ነው። ከወረዳ ሀገረ ስብከት፣ ከሀገረ ስብከት እንዲሁ ጠቅላይ ቤተ ክህነት፣ ከዛ ቅዱስ ሲኖዶስ ነው የመጨረሻ እና ስለዚህ በዛ መንገድ የተሰናሰለ ስለሆነ መዋቅሩ ላይ ትኩረት ሰጥቶ አጠንክሮ መስራት። ብዙ ጊዜ መዋቅሩ ገንዘብ ያላቸውን ሰዎች ይፈራል፣ ስም ያላቸውን ሰዎች ይፈራል፣ ዝና ያላቸውን ሰዎች ይፈራል። ያው ደግሞ የኔ ቢጤ ከሆነ ደግሞ እዛው ላይ ደግሞ ገፋ ገፋ ሊያደርገው ይችላል እና ከዛ አንጻር ወጥ በሆነ አሰራር መስራት አብያተ ክርስቲያናትም ህንፃው እንዲያልቅ ስተት ያለው ስራ ከመስራት ህንፃው እንዲያልቅ በመዋቅሩ በኩል የሚሆነው ድጋፍ መሆን አለበት። ስለዚህ ሰው ላይ ቅድሚያ መስራት። ይሁን ሁሉ ስተት ያመጣው ገቢ ላይ ማተኮራችን። ይሁን ሁሉ ስተት ያመጣው ገንዘብ በምን መንገድ ይምጣ፣ አባክሌ ያስለፍልፍ ምን ይበል የራሱ ጉዳይ፣ ብቻ ገንዘብ ይምጣ፣ ብቻ ህዝቡ ይምጣ ከሚል አሰራር ነው ወደዚህ ብዙ ጊዜ ስተት የሚመጣውና ምንም ይሁን ምን እኛ ህንፃ ልንሰራ ሳይሆን ሰው ልንሰራ ነው አደራ የተቀበል። ከዛ አንጻር ከህንፃ ቤተክርስቲያኑ ይልቅ ህንፃ እግዚአብሔር ሰው ነው የሚቀድመው እና ሰው ላይ ትኩረት ሰጥተን መስራት አለብን የሚል ነው እንደ መዋቅር የማየው። እንደ ምዕመናን ደግሞ እንደ ጥቅሉ ምዕመናን መቼም ይህን የሚያገኙት ሶሻል ሚዲያ ላይ ነው። ስለዚህ እንደ ምዕመናን የሚሰሙትን የሚያዩትን መርጠው መስማትና ማየት ግድ ነው። ቅድም የጠቀስኩት ነገር አለ። እንስሳት እንኳን በደመ ነፍስ ባህሪያቸው የሚበላና የማይበላውን ለይተው እየበሉ ነው። ሲመሽ እኮ ወደ ቤታቸው ይሄዳሉ። የሚገርመው ሲጠማቸው ይጠጣሉ። እንስሳት በደማዊት ባህሪያቸው የሚስማማና የማይስማማቸውን ያውቃሉ። ስለዚህ አንድ ሰው ሕያዋን ነባቢያን ለባውያን አድርገው እግዚአብሔር ከፈጠረን እኛ የሰው ልጆች የሚጠቅምና የማይጠቅምን መለየት ሶሻል ሚዲያም ያገኘነውን አይደል። ሰው ያገኘው ከበላ የሰማውን ካመነ ጤነኛ አይደለም። የሰማውን የሚያምን ሰው የአእምሮ ችግር አለበት። ያገኘውን የሚበላ ሰውም ደግሞ ጤነኛ ሊሆን አይችልም። ስለዚህ የምንሰማውን መርጠን ለምንመገበው ለስጋ ምግባችን ምግብ እንደምንመርጥለት ለአእምሯችን ደግሞ ለመንፈሳዊ ሕይወታችን የምንሰማውን መረጃ መምረጥ ይጠበቅብናል። ስለዚህ በሶሻል ሚዲያም የቤተ ክርስቲያን ልሳን ይሆናሉ። የቤተ ክርስቲያን ልሳን የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሶሻል ሚዲያ አለ፣ በየሀገረ ስብከትም አለ። በተለይ ደግሞ የልጆቻችን የማህበረ ቅዱሳን ሶሻል ሚዲያ አለ። እዚያም በየግላቸው ደግሞ የሚሰሩ ጠንካራ ውጤታማ የሆኑ የኦርቶዶክስ ልጆች ሶሻል ሚዲያ አለ። እነዚህን ሁሉ መርጠን ከሰማን ትክክለኛውን መልክ በዛ መንገድም እናገኛለን። አሁንም ሶሻል ሚዲያ ላይ የናባክሌን ከሰማን ወይም ደግሞ የቤተ ክርስቲያን ጥፋትን የሚፈልግ ሰው የሚለቀውን መረጃ ከሰማን ደግሞ እንጠፋለን። ስለዚህ ይሄ መርጠን መስማት ነው የሚጠበቅብን። አሃዊ አመክር ዋለ ኩላ መንፈስ ቅድም የጠቀስኩት ጥቅስ እኮ ይሄን ነው የሚያሳየው። ወንድሞች ሆይ መንፈስን ሁሉ አትመኗት፣ ከየት እንደሆነች መርምሩ። ሚዲያን ሁሉ አትመኑ ማለት እኮ ነው። አሁን ወደኛ ስናመጣው ሚዲያን ሁሉ አትመኗት፣ ከየት እንደሆነች መርምሩ። ቤተክርስቲያኗን ተወክላለች አትወክልም? ይህ አስተምሮ የቤተክርስቲያን ነው አይደለም። ካባውን አንይ፣ መስቀሉን አንይ፣ መጠምጠሚያውን አንይ። ስለዚህ አስተምሮውን ነው መስፈርት ማድረግ ያለብን። መስቀሉና ካባውማ በየመንገዱ ስለሚሸጥ የኢኮኖሚ ጉዳይ ነው። ሌላ ምን አለው? ገዝቶ መልበስ ስለሚመጣ እና እንደዛ እንዳይሆን ሚዲያውን መለየት፣ ከዛም ደግሞ አባቶቻችንን ማወቅ። ዋኖቻችሁን አስቡ እኮ ነው፣ እወቋቸው፣ የእምነታቸውን ፍሬ እያያችሁ ምሰሏቸው ነው የተባለ። ስለዚህ አባቶቻችን ማወቅ ይጠበቅብናል። የቤተ ክርስቲያን ልሳን ማን ነው? የቤተ ክርስቲያን አባት ማን ነው? እንደውም በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምረን ስናነብ ሙሉ ሀሳብ አለ። ምዕመናንን በበጎች መምህራንን፣ ካህናትን በመሪነት ደረጃ ያሉትን በረኛ መስሎ ጌታ ያስተማረበት ክፍል አለ።
ስለዚህ እረኞቹ ስለ በጎቹ ሕይወታቸውን አሳልፈው እስከ መስጠት መድረስ እንዳለባቸው፣ በፊት ለፊት ሆነው መምራት እንዳለባቸው፣ በየስማቸው መጥራት መዝግበው መያዝ እንዳለባቸው፣ እንዲያውም መንጋው ያሉትን መጠበቅ፣ ከመንጋው ውጭ ያሉትን ማንጣት፣ መሰብሰብ፣ መበተን ሳይሆን መሰብሰብ እንዳለባቸው አደራ ሰጥቷል ለእረኞቹ። ይሄ አሁን በመሪነት ላይ ላሉት ለሁላችንም የሚመለከት ቃል ነው። ለምእመናን ደግሞ በበጎች ለተመሰሉ ሲሰጥ ደግሞ ምን ይላል መሰላችሁ? ስለ በጎቹ ሲናገር ሁሉንም አውጥቶ ባሰማራቸው ጊዜ እረኛው ማለት ነው በፊት ለፊታቸው ይሄዳል፣ በጎቹም ይከተሉታል። ማን ነው ምእመናን እየተከተሉ ያሉት? አሁን ትክክለኛ እረኛቸው መከተል ግዴታቸው ነው። ይከተሉታል፣ እሱ በፊት ለፊታቸው ይሄዳል። ቃሉን ያውቃሉ፣ ሌላውን ግን ይሸሹታል። ስለዚህ በጎች ቢያንስ የእረኛቸውን ወዙን ይለምዱታል፣ ድምፁን ያውቁታል። ይሄን ካወቁ ይሄ የቤተ ክርስቲያን ልሳን አይደለም ብሎ መናገር ይጠበቅባቸዋል። ይሄ እኛን አይወክልም ይሄ መምህር ማለትም ይጠበቅባቸዋል እንጂ ቆብ የለበሰ ሁሉ የሚነዳው ሻሽ የጠመጠመ ሁሉ እንግዲህ እንደው ምን ይላሉ አባቶቻችን? ከጠመጠሙ ሁሉ መምህሬ፣ እርፍ ከጨበጡ ሁሉ ገበሬ ይባላል። እርፍ የጨበጠ ሁሉ አይደለም የሚያመርተው፣ በደንብ ያረሰ ነው፣ ስነ ዘዴውን የሚያውቅ ነው። ስለዚህ የጠመጠመ ሁሉ አይደለም የሚወክለው። ቤተክርስቲያኗን እንደ መዋቅርም እንዳስተምሮም ሊወክል የሚችል ማን ነው የሚለውን መምህራቸውን አባቶቻቸውን ለይተው ማወቅ ምእመናን ይጠበቅባቸዋል። አባቶቻቸውን የማያውቁ ከሆነ የአባቶቻቸውን ልብስ የለበሰ ሁሉ አባት ይመስላቸዋል። አባቶቻቸውን የማያውቁ ከሆነ የአባቶቻቸውን ልብስ ለብሰው የሚናገር ሁሉ አባት መስሎ ለዛ ነው እኮ እየተሸወዱ ያሉት። ከጊዜ በኋላ እኔ አባት መስለውኝ፣ እኔ ካህን መስለውኝ፣ እኔ ጥሩ መምህር መስለውኝ እያለ በጣም ብዙዎች እንደገና የሚጸጸቱ አሉ። ያ ግን ከመሆኑ አስቀድሞ አባቶቻችን እንወቅ፣ ከማወቅ አልፎ ደግሞ እንከተላቸው፣ አስተምሯቸውን እንስማ፣ ለመዋቅሩ ተገዥ እንሁን፣ አባቶቻችንን አክባሪ እንሁን፣ ነቃፊዎች አንሁን። አሁን እኮ ምዕመኑ እንኳ አስቸጋሪ ነው። አሁን ምዕመን ከታች ነው ቄሱንም ነቅፎ፣ ወረዳውን ነቅፎ፣ ሀገረ ስብከት ነቅፎ፣ ሲኖዶስ ነቅፎ ማን ጋር ነው የሚሰራው? ግን እንደው ላስተካክል ቢባል ማን ጋር ሆኖ ነው? አሁን ምዕመናን ጭፍን የሆነ ጥላቻ ሌሎች በሚሰጧቸው መረጃ ተንተርሰው ጳጳሱንም ካህኑንም ቄሱንም ሁሉንም ጠሉ። እቺ ቤተክርስቲያን በቃ ይሄ ነገር ያስፈልጋታል ተባለ። ስለዚህ ማን ጋር ሆኖ ነው የሚያስተካክሏት? ማን ጋር ሆኖ ነው ችግሯን ሊፈቱ የሚችሉት? ምንም ይሁን ምን መዋቅር መጣት ስህተት ነው። በመዋቅሩ ላይ ያለ ግለሰብን እንደ ሁኔታው መጥላትም መውደድም ይቻል ይሆናል ከስራው አንጻር። መዋቅሩ ግን በራሱ ሁላችንን የሚያገናኘን በዚህ መንገድ እንድንማማር የሚያደርገን መዋቅሩ መኖሩ ነውና ስለዚህ ምዕመናንም ድርሻቸውን ከተወጡ፣ መሪዎችም ድርሻቸውን ከተወጡ ይቺ ቤተክርስቲያን አሁን ያለውን ወጀብ አሁን ያለውን ማዕበል በውስጥም በውጭም የሚመጣባት የማታልፍበት መንገድ የላትም። ምንጊዜም የሲኦል ደጆች ሊያነዋውጧት አይችሉም ያለው ቃል ተፈጻሚ ስለሚሆን ስለዚህ የሲኦል ደጆች የተባሉ በውስጥም በውጭም ያሉ ቤተክርስቲያኗን ለማዳከም ስትራቴጂክ ነድፈው የሚሰሩ ሁሉ እግዚአብሔርን ይዘን አንድ ሆነን ከሰራን ድርሻችንን በአግባቡ ከተወጣን አሁን የምናየው በውስጥም በውጭም ያለው ይሄ ማዕበል ሁሉ ይወገዳል፣ ኃላፊ ነው። ምክንያቱም የነ ዲዮቅልጥያኖስ ጊዜም አልፏል። ዲዮቅልጥያኖስ በአዋጅ ደረጃ ክርስቲያኖች እንዲጠፉ አብያተ ክርስቲያናት እንዲቃጠሉ ብዙ አድርጎ ነበር። ይኸው ጠፍቷል። በዘመነ ነቢያትም ሐሰተኞች ነቢያት አሉ። በእኛ ጊዜም እንዲሁ አለ። ሁሉም ነገር ስለሚያልፍ እኛ ግን እግዚአብሔር ረዳት አድርገን በቅዱሳን ጸሎት ታግዘን ሃይማኖታችን ጠብቀን ስጋው ደሙን ተቀብለን ዘላለማዊ ርስታችን መንግስተ ሰማያት እንድንወርስ የእርሱ ፈቃድ ይሁንልን። እያንዳንዳችን ፍጻሜያችን ያሳምርልን እያልኩ በዚህ ሐሳቤን አጠቃልላለሁ። እግዚአብሔር ይስጥልን። ተመልሰናል ተመልካቾቻችን። የዛሬው መርሃ ግብራችን ይህን ይመስል ነበር። በቀጣይ በተመሳሳይ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት።